የበርካታ ዓለም አቀፍ ተቋማት መገኛ የዲፕሎማቲክ ማህበረሰብ መናኸሪያ የሆነችው አዲስ አበባ ስሟንና ክብሯን በሚመጥን መልኩ በቴክኖሎጂ እየዘመነች ደረጃዋን በሚመጥን መሰረተ ልማት ግንባታ አገልግሎትን በዘመንና በተቀላጠፈ መልኩ ለመስጠት የዜጎችን ህይወት ለማዘመን የስማርት ሲቲ ሳቢን መተግበር የጀመረችው መዲናዋ በተቋማት እየተካሄደ በሚገኘው የለውጥ ስራ ቴክኖሎጂ ቀዳሚውን ድርሻ ይዞ ይገኛል። በዚህ ዝግጅታችንም በአቃቂ ቃሊቲ ክፍለ ከተማ በመገኘት በፕላን ልማት ጽፈት ቤት ወደ ተግባር የተገባውንና ዘርፈ ብዙ ጠቀሜታ ያለውን PDFMS የተባለ መተግበሪያ መልከት አድርገናል። ለመሆኑ PDFMS መተግበሪያ ምንድነው? የዚህ ፕላን ልማት ጽፈት ቤት ላይ የሰራነው ሲስተም ስሙ PDFMS ይባላል። PDFMS ማለት ፕላን ዲቨሎፕመንት ፋይል ማኔጅመንት ሲስተም ማለት ነው። ስለዚህ ይሄ የፕላን ዲቨሎፕመንት ፋይል ማኔጅመንት ሲስተም ምን ስራዎችን ይሰራል? በዋናነት አሁን ከረንትሊ ሲስተሙ የሚሰራቸው ምን ናቸው ከተባለ እንደዚህ ጋር እንደምታዩት ይሄ የመጀመሪያው ገጽ ነው ወይም ዋና ዳሽቦርድ ነው ማለት ነው። ጠቅላላ መልእክቶች ሚላለ የግንባታ ፍቃድና ቁጥጥር ጽፈት ቤት አለ፣ መሬት አስተዳደር ቅንጫፍ ጽፈት ቤት አለ፣ የመሬት ይዞታና ምዝገባ ኤጀንሲ አለ። ስለዚህ ይሄ ፕላን ልማት ጽፈት ቤት በክፍለ ከተማ ደረጃ እነዚህ ከሶስቱ በዋናነት ሌሎችም ተቋማት አሉ። በዋናነት ግን ከሶስቱ ተቋማት ጋር መረጃዎችን ይቀበላል ማለት ነው። ከግንባታ ፍቃድና ቁጥጥር፣ ከመሬት ልማት ኤጀንሲና እንደዚሁም ከመሬት አስተዳደር ቅርንጫፍ ጽፈት ቤት መረጃዎችን ይቀበላል። እነዚህ መረጃዎችን ከዚህ በፊት የሚቀበልበት መንገድ ምን ይመስል ነበር ከተባለ አንደኛው በወረቀት ነው። እናንተም እንደምታውቁት ከዚህ በፊት መረጃዎች በወረቀት ነበር ይመላለሱ የነበሩት። ከዛው ትንሽ አደግ ሲል ደግሞ በሲዲ ነው የነበረው ማለት ነው። ስለዚህ በሲዲ ወይንም በዚህ ከወረቀት ጋር የተገናኘ ከዛው ደግሞ በቴሌግራምም ጭምር ነው። አሁን ባለው ሁኔታ ቴሌግራም የምንጠቀመው ደግሞ በዋናነት መረጃዎችን ለመቀያየር እንደዚህ ካልሆነ በስተቀር ተቋማዊ መረጃ ቋት አድርጎ ለመጠቀም ስላልሆነ ስለዚህ አሁን ከቴሌግራም መውጣት መቻል አለብን፣ ከወረቀት መውጣት አለብን፣ ከሲዲ መውጣት መቻል አለብን ብለን ራሱን የቻለ አንድ ሲስተም በጽፈት ቤቱ አድሚን የሚደረግ ከፍ ሲል ደግሞ በቢሮው አድሚን የሚደረግ አንድ ሲስተም ዲቨሎፕ አድርገናል ማለት ነው። እሱን ጨርሰን ስራ አስጀምረናል ማለት ነው። ስለዚህ ይሄ ሲስተም ከመሬት አስተዳደር የሚላኩ የተለያዩ ዶክመንቶች አሉ ማለት ነው። ለምሳሌ የተለያዩ የፋይል ታይፖች ናቸው። ልክ እንደማንኛውም ፎቶ ምናምኖች ብቻም ሳይሆኑ ዶክመንቱ ፒዲኤፎች ሳይሆኑ ልክ ከዚህ ከአውቶካድ ምናምን ፋይሎች አሉ። እነዚህ ወጣ ያሉ የፋይል ታይፖች ማለት ነው። ስለዚህ እነሱን ሁሉ እንዲቀበል አድርገን በዚያ ደረጃ የተቃኘ መረጃዎችን በቀላሉ እዚያው በራሳቸው የሚልኩበት መረጃው ደግሞ እዚህ ከደረሰ በኋላ ትክክለኛነቱን የፕላን ጽፈት ቤት ካረጋገጠ አክሰፕት አድርጎ የሚያስቀምጥበት ካልሆነ ደግሞ በኮሜንት መልኩ ሪፕሌይ አድርጎ የላከው ተቋም መልሶ እንዲያስተካክል ግብረ መልስ እዚው ኦንላይን የሚሰጣጥበት ሁኔታ እሱም አብሮ አካተተ ነው ማለት ነው። ከዚያ ውጭ ደግሞ የመረጃ ክፍተት አለ። በዋናነት ደግሞ አሁን በዚህ ዘመኑ የቴክኖሎጂ እንደመሆኑ መጠን በቀላሉ መረጃዎችን ማኒፑሌት ማድረግ መቻል አለብን። እነሱ እንዴት ነው በቀላሉ መጠቀም የምንችል ካልን ደግሞ በቴክኖሎጂ ነው። ይሄንን ይረዳ ዘንድ ፕላን ልማት ጽፈት ቤት ቢሮ ሆኖ ከተለያየ አቅጣጫ የሚመጡ መረጃዎችን በቀላሉ ማኔጅ የሚያደርግበት ሁኔታ አለ ማለት ነው። ይሄን ሲያደርግ ለምሳሌ ዛሬ የተላከ መልእክት ካለ ያ መረጃ ያያል፣ በቀላሉ ለሚመለከተው አካል ሪዳይሬክት ማድረግ ከቻለ ወይም መልሶ መላክ ከቻለ በዚያ መልኩ መላክ ይችላል። ቢሮ ላይ ደግሞ የሚቀመጥ መረጃም ከሆነ ደግሞ ቢሮ ላይ ያስቀምጣል። ፋይሉን ኬዝ ደግሞ ለሌላ አካል የሚፈለግ ከሆነ ለምሳሌ ከህግ ጋር የተያያዘ ከሌላም ጋር የተያያዙ ነገሮች ካሉም ደግሞ በቀላሉ ሳይፈለግ ዊዝን ሚኒት ወይም በደቂቃዎች ውስጥ መረጃውን አውጥቶ የመስጠት ለሚመለከተው አካል ሁሉ ያንን ሁሉ የሚሰራ ነው ማለት ነው። ከዛ ውጭ ደግሞ ባለድርሻ አካላት የሚባሉ እነዚህ ተጠሪ ተቋማት የሚልኩት መረጃ ልከናል ብለው የማዘግየት ነገር ነበር በፊት ላይ። አሁን በዚህ ቀልክ ያለው የሚባል አይነት የውሸት ሪፖርት የሚባል ነገር የለም። እንደምታውቁት ቀኑ አውቶማቲክ ነው። ለዚህ ማሳያ ዛሬ ሰኞ ግንቦት 4 2017 ነው የሚል ዛሬ የተላከ ቀን ካለ ሰኞ 4 ግንቦት 2017 መረጃ ልክ ያለው ካለ የሆነ ተቋም ኦሬዲ ያን ቀን ብቻ ገብቶ ቼክ ማድረግ ነው። ከተላከ አለ ማለት ነው፣ ካልተላከ ደግሞ መረጃው የለም ማለት ነው። ስለዚህ ውሸትንም ጭምር አብሮ የሚከላከል
መረጃዎችን ሪል ታይም በሆነ መልኩ የሚይዝ የሚያጠናክርልን ፕላስ ደግሞ ሴኩርድ የሆነ ነው። የፕላን ዝግጅት ዋና ዓላማ ከተማዋን ለነዋሪዎቿ ምቹ ለማድረግ ነው። ታዲያ በዚህ ሂደት ውስጥ በሚደረግ ዝግጅት በርካታ መረጃዎች ከተለያዩ ተቋማት ለፕላን ልማት ቢሮ ይመጣሉ። ፒዲኤፍኤምኤስ መተግበሪያም መረጃዎችን በፍጥነት እንዲያገኙም አስችሏቸዋል። አሁን ፕላንና ልማት ቢሮ ሲቋቋም በዋነኝነት ፕላን ማዘጋጀት ነው ዋናው ተግባሩ። ስለዚህ ራዕይም አድርጎ የወሰደው የከተማችንን ለነዋሪዎቿ ምቹ ዘመናዊ ከተማ የማድረግ ሂደት መጀመሪያው ፕላን ከማዘጋጀት ነው የሚጀምረው። ስለዚህ ፕላን ሲዘጋጅ ደግሞ በመጀመሪያ የሚያስፈልገው ቤዝ ማፕ ነው። ስለዚህ መሰረታዊ ካርታ ማዘጋጀት የመጀመሪያው ስራ ነው። እሱ ደግሞ መረጃ ይፈልጋል። ያንን መረጃ ምን ሰበስባቸው ከተለያዩ ተቋማት ነው። እነዚህ ተቋማት የመሬት ተቋማት አሉ፣ የመሰረተ ልማት ተቋማት አሉ፣ እንዲሁም ግንባታ ፍቃድ ቁጥጥር የሚሰጣቸው አገልግሎቶች አሉ ማለት ነው። ስለዚህ በዋነኝነት የነበሩብን ችግሮች መረጃዎችን ከተለያዩ ተቋማት የምንሰበስብ ከመሆኑ ጋር ተያይዞ አገልግሎቱ ወይም ደግሞ በፕላን መሰረት ተግባራዊ የተደረገ ከመሆኑ ጋር ተያይዞ በርካታ ችግሮች ያጋጥሙናል። መረጃዎችን በጥራት በወቅቱ አናገኝም ነበር ማለት ነው። ስለዚህ ያንን ለመቅረፍ አሁን ያለማነው ሲስተም በዋነኝነት ይህንን ችግር ወይም ደግሞ ተግዳሮት ይቀርፍልናል ብለን ነው ያዘጋጀነው። ፒዲኤፍኤምኤስ መተግበሪያ መረጃዎችን በፍጥነት በተሟላ መልኩ በ7 ቀናት ውስጥ ተቋማት እንዲልኩ በማድረግ መመሪያ ደንብ ቁጥር 181/2016ንም ለማክበርም አስችሏል። ይሄ አሁን 6 ገጾች ያልኩት የአንድ ሰው የአንድ ባለ ጉዳይ ነው። ይሄ ከተለያየ ለምሳሌ ፍቃዱን ሰነዶች ብናይ ከሁለት ቡድኖች ይሰበሰባል። አንደኛው ከፕላን ስምምነት ነው፣ ሌላኛው ደግሞ ፍቃዱ ከተሰጠበት ይሰበሰብና ነው ሚላከው። እንዳልኩትኝ በጣም አመቺ አልነበረም። ምክንያቱም ይሄ ወረቀት ሊቀደድ ይችላል፣ ሊጠፋ ይችላል፣ ረጅም ጊዜ አይኖረውም። ሰብስቦ ለመላክ ደግሞ እንግዲህ በ9 ወራት ውስጥ እንኳን አንዱን አገልግሎት ብንወስድ 802 ፕላን ስምምነቶች ተሰጥተዋል። ስለዚህ 802 ፕላን ስምምነቶችን በወረቀት በዚህ ልክ መላኩ ከ1000 በላይ የሆኑ የሰጠናቸውን ፍቃዶች በዚህ ልክ መላኩ አዋጁን ለማስተግበር አመቺ አልነበረም። በሰዎች ላይ ወይም ደግሞ ይሄንን እንዲያደርሱ በሚወከሉ ሰዎች ላይ ዲፔንድ የሆነ ነበር። አሁን ግን ሲስተሙ ይሄን ሁሉ የሚቀርፍና ከ7 ቀን ባነሰ ኢቭን በ2 ቀን በ1 ቀን ፍቃዱ ከወጣ በኋላ እንዲላክ የሚያስችል ነው ማለት ነው። ስለዚህም በደንብ የዘመናዊነትም መገለጫ ነው። ለተመሳሳይ ዓላማ የቆሙ ተቋማትን ቅንጅታዊ አሰራርንም ያፋጠነ መተግበሪያም ሆኗል። በአንድም በሌላም ብዙ ስራዎች የሚያገናኙን እንደሆነ ይታወቃል። በጣም ብዙ ነገሮች ከመሬት ጋር በተገናኘ አንዱ ግንባታ ፍቃድን ብንለው ፕላን ኮሚሽንን ብንለው መሬት ላይ ያለ ነገር ስለሆነ የሚተገበረው በጣም ወሳኝነት አለው። አሁን ላይ ደግሞ ባያችሁት መሰረት አዲስ አበባ በአዲስ መልክ እየተለወጠች ባለችበት መልኩ ተናበን ህንጻዎችም ሲሰሩ መንገዶችም ሲሰሩ ማንኛውም ዲዛይን ነገር ሲሆን ካርታዎችም ሲወጡ በዘፈቀደ እንዳይሆን ግዴታ ቁጥጥር እየተደረገ የሚሄድ ነው። እንደ መሬት አስተዳደር በቀን በአመት ውስጥ እስከ 3000 ሊሆን ይችላል እስከ 4000 የካርታ አገልግሎቶችን ልንሰጥ እንችላለን ማለት ነውና ያንን መገመት ነው። ባለ ጉዳይ ሄዶ ያንን ነገር አድርሶ ሲመጣ ወይ ደግሞ የሆነ ስተትም ካለው እሱን ለማረም የሚወስደው ጊዜ ቀላል የሚባል አይደለምና ይሄ ነገር መምጣቱ ይሄ ቴክኖሎጂ መምጣቱ ለኛ በጣም ትልቅ አስተዋጽኦ የሚያደርግልን በመሆኑ በይበልጥ ደግሞ የምናየው ምንድነው ወደፊት ላይ ሰዎች ድሮ ሲንገላቱ የነበሩበትን ነገር ሲቀንስላቸው ያኔ በደንብ እየገባን ይሄዳል ማለት ነው ለውጡ። አሁን ላይ ግን ቀላል የሚባል አይደለም። ምንልሱንም ስለምናቀው በሳምንት በሲዲ የምናመላልሳቸውንም ስለምናቅ በዛ መሀል የሚቀርም ካለ ከተፈጠረ ወይ ደግሞ ግንባታ ከተካሄደ በኋላ ለማስተካከልም ስለማያመች አሁን ላይ ግን የመከሰቱ ወዲያው እርምት ለመውሰድ እንሄዳለን ማለት ነው። ሌላው አሁን ላይ ባለው የአስተዳደሩ ትልቅ ትኩረት አቅጣጫ የነበረው እንደው ቅንጅታዊ አሰራር አንዱን ደግፎ መሄድ መቻል አለበት፣ መጠባበቅ መቻል አለበት፣ መገፋፋት ሳይሆን አሁን ላይም እንደ ክፍለ ከተማችን ስፔሻሊ እንደ ቃሊቲ በተቻለ መጠን አመራሮችን ጥሩ ናቸውና በስልክም ቢሆን ተደዋውሎ ነገሮችን ኢዚሊ ለማድረግ ወይም ደግሞ ከስተመሩን እንዳይጉላላ ማድረግ ጥረቱ ስላለ ቴክኖሎጂ ነው የበለጠ ያንን ነገር በጣም የተቃና የሚያደርግልን ነገር ይሆናል ማለት ነው። ፒዲኤፍኤምኤስ መተግበሪያ ሊፈጠር የቻለው በዘርፉ የሚስተዋሉ ችግሮችን ለመፍታት ነበር።
እሱም ተሳክቷል። በፕላን ልማት ጽሕፈት ቤት የሚሰጠውን አገልግሎት ቀልጣፋና በቴክኖሎጂ የተደገፈም አድርጎታል። የሁሉም ነገር መነሻ ችግር ነው እንደሚታወቀው። ስለዚህ ችግራችን ምን ነበረ? አሰራሮች ዘመናዊ አልነበሩም፣ በቴክኖሎጂ የተደገፉ አልነበሩም፣ ስቲል ወረቀት ጋር የተገናኙ ነበሩ። ስለዚህ እነሱ ደግሞ ምን ይወስዳሉ? ሪሶርስ ይወስዳሉ። ሪሶርስ ማለት ለምሳሌ ጊዜ፣ ቦታ። አሁን ለምሳሌ ወረቀቶች ሲከማቹ እኮ እሱን ራሱ የማከማቻ እኮ ሌላ ቦታ ይፈልጋል እኮ። አሁን ከሱ ነፃ ነን። ወረቀት ኮንሳምፕሽን ወሰደ ማለት ደግሞ ለወረቀት የምናወጣው ወጪ አለ ማለት ነው። ለወረቀት የምናወጣው ወጪም ደግሞ እሱ ሌላ ኮስት ነው። ከዚያ ውጭ ደግሞ ጊዜን ከመቆጠብ አንጻር ለምሳሌ የሆነ ተጽፎ በሰው ተልኮ ምናምን እስከሚደርስ ድረስ ያለውና ዊዝን የሰከንድ የምትልከው አንድ ስላልሆነ ብዙ ነገሮችን የቀነሰልን ፕላስ ደግሞ ለአጠቃቀም ደግሞ በጣም ቀላል ዩዘር ፍሬንድሊ ሆነ። እንደምታውቁት ኢንድ ቱ ኢንድ በአማርኛ ነው። ማንኛውም ሰው ምንም ቴክኒካል እውቀት የሚያስፈልገው ነገር የለም ይሄን ሲስተም ኦፕሬት ለማድረግ ማለት ነው። በቃ ባጭሩ ዩዘር ኔም ፓስወርድ አለው። በፊት በማኑዋል ይጠቀመው የነበረውን አሁን በሲስተም ከማድረጉ ውጭ ኤክስትራ የሆነም እውቀት ራሱ እንዳይጠይቅ ተደርጎ የተሰራ ነው። በጣም ቀላል ነው። ፕላስ ደግሞ ያለውን እንግልት ተጠያቂነትንም አብሮ የፈታ ስለሆነ አሁን ሰዎች ቴክኖሎጂ መጀመሪያውንም ሲጀመር የሚቃወሙት ወይም ደግሞ ወደ ቴክኖሎጂ ለመግባት ተጠያቂነት ያመጣል ወደ እውነታ ነው። ለምን ሳይንቲፊክ አፕሮች ነው የሚከተለው እና ሁማኒስቲክ አይነት ነገር ስላልሆነ ከሌ እንደዚህ ስለሆነ ከሌ ልለፈው አይነት ነገር የለም። ብላክ ኤንድ ዋይት ማንኛውም ሰው የላከው መረጃ ሪሊኦን መገኘት መቻል አለበት። ሶ በዚያ ልክ ተጠያቂነትም ካለ እቀበላለሁ ብሎ ስለሆነ የሚሰራው በዚያ ልክ በጣም በርካታ የሆኑ ችግሮችን ፈተንበታል። ይህንኑ ሐሳብ በሚደግፍ መልኩ ወደ ፕላን ልማት ጽሕፈት ቤት ከአጋር ተቋማት የሚላኩ መረጃዎች በበርካታ ወረቀቶችና ሲዲ ነበር። አሁን ላይ ግን የመረጃ አሰናነድ ሂደትን ያቀላጠፈና ያዘመነም ሆኗል። መረጃዎች እንዴት ነው የሚመጡት በምንልበት ጊዜ ከዚህ ቀደም የሚመጡት ሲስተሙን ዴቨሎፕ ከማድረጋችን በፊት የሚመጡት አንደኛ የአውቶካድ ፋይል በዚህ በሲዲ ተካቶ ይመጣል ማለት ነው። እዚህ ሲዲ ላይ ጫንና ይመጣል። ሌላኛው በሃርድ ኮፒ ደግሞ የፕላን አፈጻጸም መረጃ መቀበያ ቅጽ አለ። ይሄ አሁን ፕላን ጽሕፈት ቤት መረጃዎችን ተቋማት እንዲልኩ ቀርጾ የላከላቸው ነው በሶፍት ኮፒ። ስለዚህ እያንዳንዱ የሚሰጡ የግንባታ ፍቃድ አገልግሎቶች ይሄውን የአንድ ይዞታ ነው። ፕላን ፎርማት ውስጥ ይገባል። ከዛ የሚያስፈልጉ መረጃዎች ደግሞ የግንባታው እግር ያረፈበት ስፋት የሚላለ ጥቅል ወለል ምጣኔ የወሰን ርቀት እነዚህን መረጃዎች ፕላኑ የሚፈልጋቸው መረጃዎች በዚህ ላይ አካቶ በእኛ የመረጃ መቀበያ ቅጽ ይልክልናል ማለት ነው። ሌላው ከዚህ ጋር ተያይዞ የምንፈልጋቸው ህጋዊ የሆኑ ካርታዎች እንዲሁም እነዚህ አሁን የፕላን ፎርማቶች ናቸው። ግንባታ ፍቃድ የሰራቸው የፕላን ፎርማቶች ሳይት ፕላኖች አብረው ተካተው ይመጣሉ። የፕላን ስምምነት መረጃዎቹ በምን አግባብ ነው ህጉን መሰረት አድርጎ እንትን እያደረገ ያለው የሚለውን ነገር የፕላን ስምምነት መረጃዎችንም ጭምር አካተው ይልኩልናል። ይሄ የፕላን ስምምነቱ ሁለቱ የፕላን ስምምነት መረጃዎች ናቸው። ይህ ህጋዊ የባለ ይዞታው ካርታ ነው አብሮ ተያይዞ የሚመጣው። ይህም የፕላን ስምምነቱ አካል የሆነው ነው ማለት ነው። ስለዚህ እነዚህን በአንድ ነው ይሄ ሲስተም የሚያቀልልን። አሁን ወደ 6 ፔፐር ይዟል አንድ መረጃ። ሲጠራቀሙ ደግሞ ምን ያህል እንደሚበዙ በ7 ቀን ውስጥ የሚመጣው አገልግሎት የተሰጠው እያንዳንዱ ይዞታ ተደምሮ በዚህ ደረጃ ሲመጣ ምን ያህል ቦታ እንደሚይዝ እያንዳንዱን ደግሞ ቼክ ለማድረግ በእያንዳንዱ ባለሙያ ቴብል ላይ ደግሞ የሚፈጥረውን መጨናነቆች እነዛን ስናስባቸው ይሄ ሲስተም በሰፊው ችግሮችን ያቀልልናል የሚል ሐሳብ ነው። ስለዚህ የሀብት ብክነትን ከዚህ ጀምሮ ነው ሲስተሙ የሚቀንሰው። ማንኛውም ፕላን ፈጻሚና አስፈጻሚ አካል አገልግሎት የሰጠባቸውን መረጃዎች በ7 የሥራ ቀናት ውስጥ ለቢሮ እንዲያደርስ የሚያስገድደው አዋጅ ደንብ ቁጥር 181/2016 በአግባቡ ከመተግበርም ባለፈም ይህንኑ ያላከናወኑ ተቋማትና ግለሰቦችም ተጠያቂነትንም የፈጠረ መተግበሪያ ነው። ቴክኖሎጂዎች ሲለሙ የራሳቸው የሆነ ጥቅም አላቸው።
እኛም እንደ ግንባታ ለማቻው እዚህም ደግሞ እንደ ፕላን ቢሮ የለማው ደግሞ ፒዲኤፍኤምኤስ ምንድነው የሚያደርገው? የመጀመሪያው ነገር ደንቡ ተፈጻሚ እንዲሆን ነው የሚያደርገው። በደንቡ መሰረት በ7 ቀን ውስጥ መረጃዎች መላክ አለባቸው ስለሚል ይሄንንም በፍጥነት ጊዜያችንን በአግባቡ ተጠቅመን እንድንልክ ያደርጋል ማለት ነው። ከዛም ባሻገር ሀብትን በሰፊው ይቆጥባል። እንግዲህኛ ለአንድ ተገልጋይ 6 A4 ፔፐር እና 1 CD እንጠቀማለን ወደ ፕላን ለመላክ ማለት ነው። ነገር ግን ይሄ ቴክኖሎጂ ከለማ በኋላ ያለምንም ወረቀት ንክኪ መላክ ችለናል ማለት ነው። ስለዚህ ጊዜንም ሀብትንም በአግባቡ እንድንጠቀም ያስችላል። ከዛም ባሻገር ተገልጋይ ባለጉዳዩ በተቋሙ ላይ ያለውን እምነት በደንብ በሰፊው ልቡ ርፍ እንዲል ያደርጋል ማለት ነው። ምክንያቱም በዚህ ቴክኖሎጂ ተጠቅመን የምንልከው መረጃ ለረጅም ጊዜ ሳያረጅ ሲዲ እንደሚታወቀው ትንሽ ከቆየ ላይሰራ ይችላል። ሉኮች ውሃ ቢነካቸው ሊቀደዱ ይችላሉ። አላፊዎች ሲቀያየሩ ባለሙያ ሲቀያየሩ ሊጠፋ ይችላል። ነገር ግን ይሄ ዋንስ አፕሎድ እስከሆነ ድረስ ይቀመጣል። ሰውን ባካፕ በሚፈልግበት ሰዓት ከዛ ማግኘት ይችላል። ሌላኛው ደግሞ እዛው ላይ አፕሎድ ከተደረገ ጊዜ ጀምሮ አስተያየት ሊሰጥበት ይችላል በፍጥነት ማለት ነው። ከፕላንና ልማት ቢሮ የሚሰጡ አስተያየቶችን እንደ ግንባታ ፍቃድ እዛው ላይ አግኝተን መስተካከል ያለባቸውን ቶሎ አስተካክለን ውጪ ላይ ምንም ሀብት ሳይባክን ባለጉዳይም ሳይግላላ የተሰሩ ስህተቶች እንኳን ቢኖሩ ቶሎ ማረምና መዋቅራዊ ፕላኑን ማስጠበቅ ይቻላል ማለት ነው። ስለዚህ ብዙ ጥቅሞች ቢኖሩትም አሁን የገለጽኳቸው ዋናዎቹ ጥቅሞች ናቸው። የመጨረሻው ዓላማችን የተገልጋያችንን ሳቲስፋክሽን መጨመር፣ እምነት እንዲጥል ማድረግ ስለሆነ ይሄንኛውን በሰፊው ያስተገብርልናል ብዬ አምናለሁ። በፕላን ዝግጅት ሂደት ውስጥ የሚሳተፉ የተለያዩ ተቋማት በጋራ እንዲሰሩ በማድረግ ረገድ ፒዲኤፍኤምኤስ መተግበሪያ ጉልህ ሚና ተጫውቷል። አገልግሎቱን በቴክኖሎጂ በማዘመን ሂደት እምርታዊ ለውጥን ከማምጣት ባለፈ ብልሹ አሰራርን ያስቀረም ነው። ቴክኖሎጂ የሀገራችን አሁን ላይ ትልቅ ትኩረት ተሰጥቶት እየተሰራ ያለ የከተማ አስተዳደሩን ነጋጠባ እሱ ላይ እንድንሰራ ባዘዘው መሰረት እየተሰራ ያለና ትልቅ ለውጥን እያመጣ ያለ ነው። በቀጣይ ያደገ የሚሄድበት አለው። እንደ መሬት ደግሞ ከአምና ጀምሮ እስከ 1 ዓመት በላይ ሆኖናል ወደ ሲስተም ገብተን ከንክኪ የወጣ አገልግሎት ለመስጠት ጥረት እያደረግን ነበር። ከዛ ውስጥ ደግሞ የተቋማት እርስ በራስ የመገናኘት ለህዝቡ ወሳኝነት አለው። አንዱ ሲስተም ተጠቅሞ አንዱ ደግሞ ማኑዋል ወይ ደግሞ የወረቀት ስራ የሚሰራ ከሆነ ተመልሶ ከመጉላላት ወደ ኋላ አይልም። ስለዚህ አንዱም ደግሞ እኛ እንዳጋጣሚ ከቅንጅት ከምንሰራባቸው ተቋማት አንዱ የፕላን ኮሚሽን ነው። የሚያገናኙኝ በጣም ብዙ በርካታ ስራዎች አሉ። በዋነኝነት ግን ከስተመሩን ኢንቮልቭ ያደረገ ወይም ደግሞ ተገልጋዩን ያማከለ ስራዎች ላይ በተለይ ባንኛውንም ካርታ አገልግሎት በሚሰራበት ሰዓት ያ ካርታ ከመውጣቱ በፊት ከፕላን አንፃር የመንገድ ኢሹም ካለ አፕሩቭ አድርጎ የሚያወጣልን ማን ነው? ፕላን ኮሚሽን ነው ማለት ነው። ስለዚህ ከስተመሮች መተው አገልግሎት ካርታ ወጥተው በፊት ካርታ ላይ ሲወስዱ አንዱ ኮፒ የሚሰጣቸው ለፕላን ኮሚሽን ነውና እነሱ ደግሞ ቼክ አድርገው አጣርተው ከፕላን አንፃር ከመንገድ አንፃር ያለ ኢሹ ካለ የተጻረረ ወይም ደግሞ መስተካከል ያለበትም ካለ ግዴታ ባለሙያ ተገልጋዩ ሄዶ ደብዳቤ አድርሶ ከዛ በኋላ ነው ኮሜንት ሰጥቶ የሚሄደውና ያ ደግሞ በጣም አድካሚ የሚሆንበት በሲዲዎች የምንሰጥበት ነበር። አጠራቅመን በቀን ማመላለስ ስለማንችል ብለን በሲዲዎችም በሳምንትም ሊሆን ይችላል የምንሰጥበት መንገድም ሲጠና በዛው ልክ የምንጻጻፋቸው ደብዳቤዎቹ ባለጉዳይ መሃል ላይ የነበሩት ያ በጣም አድካሚና አሰልቺ ነበር። ስለዚህ ይሄ ሲስተም ከመጣ ወይም ደግሞ ይሄ ነገር ከለማ በኋላ በይበልጥ ምን ማድረግ እንችላለን ማለት ነው። ኦንላይን ላይ የተፈለገውን ነገር ካርታውም ልክ አልቆ ሲመጣ ያንን ነገር እንጭንና አፕሩቭ እንዲያደርጉልን እናደርጋለን። ያ ቀላል ተጽዕኖ አይደለም ይፈጥረው። ተግባራው በፕላን ልማት ጽሕፈት ቤት አሁን ላይ መተግበር ይጀምር እንጂ ከዚህ በፊት የተሰሩ ስራዎችንም ወደ መተግበሪያው የሚያስገባ መሆኑን ነው የተገለጸው። አሁን እንግዲህ ይሄ ሲስተም ዛሬ ላይ በላስት ዊክ ላይ ነው እንግዲህ ላውንች የተደረገው። እንደዚያ ተደረገ ማለት ከዚህ በፊት የነበሩ ማኑዋል ዳታዎችን አንቀበልም ማለት አይደለም።
ከዚህ በፊት የነበሩ መረጃዎች ሶፍት ኮፒ በተለይ ሶፍት ኮፒ መረጃዎችን ሃርድ ኮፒዎችን ወደ ሶፍት ኮፒ በስካኒንግ በምንም ኮንቨርት ተደርገው ቀጥታ ሙሉ በሙሉ አኮርዲንግሊ በየጊዜያቸው ኢምፖርት ይደረጋሉ ማለት ነው። ኦሬዲ እነዚህ አንዴ ስቶር የሚደረጉ ናቸው ኦሬዲ ያለቁ ስለሆኑ ማለት ነው። ስለዚህ ሌላ ኦፕሬሽናል ስራ አስተያየቶች ምናምኖች የሚሰጡባቸው ባይሆኑም ግን ልክ እንደ መረጃ በወረቀት ሸልፍ ላይ የተቀመጡት አሁንም ወደ ሲስተሙ ኢምፖርት ይደረጋሉ ማለት ነው። ከዚህ በኋላ የሚመጡት ደግሞ ልክ ማስተካከያም ጭምር የተሰጠባቸው አብረው የሚቀመጡ ናቸው። ስለዚህ ሲስተሙ ከዚህ በፊትም ያለንን መረጃ ወደፊትም የሚኖረንም የመረጃ ልውውጥና ዶክመንት አብሮ ዲጂታላይዝ ለማድረግ የተሰራ ስለሆነ በዚያ ልክ አብረን አስበን ተነጋግረን የሰራነው ነው። ስለዚህ እነሱንም አብሮ ወደዚህ ኢንኮርፖሬት ይደረጋሉ ማለት ነው። ከዚህ ከመረጃ ጋር በተገናኘ ምን ያህል ሴኩርድ ነው ሲስተሙ በራሱ ምን ያህል ሴኩር ነው ከተባለ እንግዲህ ያው ራሱ ብዙ ቴክኒካል ነገሮች አሉት። አሁን ለምሳሌ እዚህ ጋር ብዙ አውርተን ማንጨርሳቸው አንድ ሲስተም ገና ከጅምሩ ፍሮም ዘ ስክራች እስከ ዲፕሎይመንት ባለው ላይፍ ሳይክል ውስጥ ታስበው የሚሰሩ አሉ። ለምሳሌ አሁን ልክ ቅድም እንዳሳየው እዚያ ጋር ሴኩር ለማድረግ በዋናነት የሚከታተለው የሴኩሪቲ በኢኖቬሽንና ቴክኖሎጂ ልማት ቢሮ ይባላል። ይሄ ኢኖቬሽንና ቴክኖሎጂ ልማት ቢሮ ማለት የራሱ የሆነ የሴኩሪቲ ቲም አለው፣ የሶፍትዌር ኬስ ቲም አለው። ይሄ ሶፍትዌር ኬስ ቲሙና የሴኩሪቲ ኬስ ቲሙ በጋራ ሆኖ ሲስተሙን ቫሊዴት ያደርጋል ማለት ነው። ያን ሲስተም ቫሊዴት ካደረገ በኋላ ዋናው ስራው ሆስት የሚደረግበት ቦታ ነው ማለት ነው። ይሄ ሲስተም ሆስት የሚደረግበት ምን አይነት ቦታ ነው? ሴኩርድ ነው ወይ? በቀላሉ እነዚህ ሀከሮች መረጃዎችን በቀላሉ ብሬክ አድርገው ትሬስ ማድረግ ይችላሉ ወይ የሚለውን ቀጥታ እሱ የሚመለከተው ስለሆነ አልሚው ብቻ ሳይሆን እውቅና የሚሰጠው አካል አብሮ በጋራ ታይቶ የሚሆን ስለሆነ ፕላስ ደግሞ እኛም ደግሞ ስንሰራ ደግሞ ያንን ኮንሲደር አድርገን ስለሆነ ልክ እንደዚህ እንዳይደረግ ለምሳሌ የሚጻፉ አንዳንድ አልጎሪዝሞች አሉ የሴኩሪቲ አልጎሪዝሞች። ስለዚህ እነሱን አልጎሪዝሞችን አካተን በቀላሉ ሰው መረጃውን ማኒፑሌት እንዲያደርገው ትሬስ እንዲያደርገው አድርገን ነው የሰራ ነው። በሪፎርም ደረጃ የመጀመሪያው ተግባር ተቋማትን በቴክኖሎጂ የማሳደግ አንዱ ዓላማ ነው። ያም ደግሞ የተለያዩ ስራዎቻችንን ያቀልልናል እንዲሁም አገልግሎት አሰጣጣችንን ያሻሽልልናል ብለን ነው ቴክኖሎጂን ወደ ተግባራ ያስገባ ነው። ስለዚህ እነዚህ የቴክኖሎጂ ተቋማት በዚህ ውስጥ ከፍተኛ ሚና አላቸው። አሁን ከኛ ጋርም ሀሳብ ነው የሰጠነው። ያ ተቋም ግን ምንድን ያደረገው ያንን ሀሳብ ወደ ተግባር ነው የቀየረልንና ይሄንን ስራ ለሰራልን አካል እጅግ አድርገን ማመስገን እንፈልጋለን። በቀጣይም ደግሞ አብረን የምንሰራበትን አማራጮች ፕላን ቢሮም በሚያሰፋበት ወቅት እድሉን የምንሰጥበት ሁኔታን መፍጠር እንችላለን ማለት። ቴክኖሎጂ እንደ ዓለምም ደረጃ ስናየው በጣም ትልቅ ሌሎች ሀገሮች ያደጉበት ነው። እኛም ወደዛ እየሄድን ሁሉ ነገሮቻችንን ወደ ቴክኖሎጂ እየቀየርን ያለ ነው። እንደ መሬት አስተዳደር ደግሞ ብልሹ አሰራር የነበረበት ያንን ለመቅረፍ ከእጅ መንሻ የጸዳ ለማድረግ ከወረቀት ንክኪ የጸዳ ለማድረግ አገልግሎቶችን እየተጣራ ያለበት እሱም ጥሩ እምርታ ያሳየበት ነው። አንድ ተቋም ደግሞ ብቻውን የፈለገ ቴክኖሎጂ ቢያለማ አብሮት አጠገቡ በቅንጅት ከሚሰራቸው ተቋሞች ጋር እኩል አብሮ ካልሄደ በአንድ እጅ እንደማጨብጨብ ነው የሚሆነውና መልሶ ምሬቱ ህብረተሰቡ መጨረሻ ላይ መማረሩ ስለማይቀር ሁሉም ቅንጅት አሰራርን የሚተገብሩ ተቋማት ግዴታ በቴክኖሎጂ የታገዘ መሆን መቻል አለበትና ይሄም ጥሩ ጅማሮ ነው። እያንዳንዱ ቴክኖሎጂ የሚለማው እኛን ለመጥቀም እንደሆነ ማህበረሰባችንን ለመጥቀም እንደሆነ እንደ ሀገር ልንላቀቀው የሚገባ ሌብነትና ብልሹ አሰራርን ለመከላከል እውነትም ደግሞ የስልጡንነት መገለጫም እንደመሆኑ ይሄንን ቴክኖሎጂ እያንዳንዱ ቢሮ በቅንነት በመቀበል ሊጠቀመው ይገባል። እንዲሰፋ በጣም የራሱን አስተዋጽኦ ማድረግ አለበት። ሴንትራላይዝ ተደርጎ የሚመጡትን በቅን ልቦና ቀደም እንዳልኩት ተቋም ወደፊት መሄድ አለበት ካል በአንድ ሰብሰብ ተደርጎ መመራት አለበት ብለን ካል ለተግባራዊነቱ ደግሞ የራስን አስተዋጽኦ ማድረግ ያስፈልጋል። ማህበረሰብም ደግሞ ተገልጋያችንም ደግሞ እነዚህ ቴክኖሎጂን ለመጠቀም ያው ግባታችን የነሱ መረጃ እስከሆነ ድረስ በዛ ልክ ተረድቶ ደግሞ ተገቢውን መረጃ መስጠት ማስተካከያዎች ሲደረጉ ወደ ሲስተም ሲገባ ለራስ ጥቅም መሆኑን አውቆ ያው ተባባሪ መሆን ያስፈልጋል እላለሁ። እኛም ደግሞ እንደተለያየን ተቋማት
በቅንጅት ሆነን ይሄንን ማስቀጠል ይገባናል። ክፍለ ከተማው የሚገኙ ጽህፈት ቤቶች አገልግሎታቸውን በቴክኖሎጂ ማዘመንና መስጠት መቻላቸው የህብረተሰቡን እርካታና የተቋማቱንና የሰራተኞቹን አገልግሎት አሰጣጥ በስታንዳርድ ለመለካትም አስችሏል። ክፍለ ከተማችን ህንጻው በራሱ ለቴክኖሎጂ አገልግሎት መስጫ እንደ ተቋም ምቹ ያልነበረ ይሄንንም ሊቀርፍ የሚችል ህንጻውን እድሳትም ጭምር ያደረግንበትና ቴክኖሎጂ በራሱ ብቻ ውጤት የሚያመጣ ሳይሆን የሰው ልጅም ምቹ የሥራ ቦታ እንዲያገኝ ከማድረግ አኳያ የተሰራ ስራዎች አሉ። ይሄንን በማድረጋችን ምክንያት እንግዲህ አሁን አገልግሎት ከስታንዳርድ አኳያ መመዘን ጀምረናል ማለት ነው። በምን ያክል ጊዜ ነው የሰጠነው፣ በምን ያክል ሰዓት ነው፣ በምን ያክል ደቂቃ ነው መስጠት ከሚገባን አኳያ በምን ያክል ፍጥነት ነው፣ ጥራት በምን ያክል ነው ይሄርን ያለነው የሚሉትን ጉዳዮች ለመመዘንም ምቹ ሁኔታዎችን የሚፈጥር ነው። ከዛ ውጪ ደግሞ ሌብነትና ብልሹ አሰራሮችንም ያው ከእጅ ንክኪ በሲስተም ሲሆን በቴክኖሎጂ ሲሆን ቢያንስ እነዚህን የሌብነትና የብልሹ አሰራሮችን ተግባሮችን አመለካከቶችንም አንድ ትልቅ መታገያ መሳሪያ ነውና ከዚህ መኳያ አሁን የተሻለ ጉዳይ እየታየ ያለበት ሁኔታ ነው። እኛም እንደ ክፍለ ከተማ በክፍለ ከተማ ደረጃ የሚሰጥ ማንኛውም አገልግሎት በሂደት ሙሉ በሙሉ ወደ ዲጂታል አገልግሎት እንዲገባ የማድረግ ስራ ነው የምንከተለው። ስለዚህ ዲጂታል ኢትዮጵያ ግንባታ እኛም ተደምረን የሀገሩን እንደ ሀገር ደረጃ እንደ ከተማ ደረጃ ክፍለ ከተማ በወረዳም ያሉትን ሁሉ ስናሳካ የዲጂታል ኢትዮጵያ ግንባታ ይሆናል ማለት ነው።